ኪራ እንደ ሌላ ጊዜ መስሎት ጽናት ቁጭ ባለችበት እንዴት ዋልሽ ንግስቴ እያላ ሳሙል ያደርጋት ቀረብ ይላል። እሷም ደግሞ እንዴ ሲማት ብላ ዞር ትላለች። እንዴ ምን ነው የተፈጠረ ችግር አለ እንዴ እያላት ነበር። ጽናትም የለም ግን ደግሞ ጉንፋን ሲዳዘኝ እንትን እንደይላህ ብዬ ነው ካንቺ ጉንፋን ቢይዘኝስ ችግሩ ምንድነው እያላት ነበር። በዛ ሰዓት ደግሞ ጽናትም ፊቷን ዞር አድርጋ ጉንፋኑ ቀርቶ ፍቅሬ ቢይዛህ ነበር እያለችው ነበር። ምን እያልሽ ነው? አረ ምንም ግን እያለቀሽ ነው እንዴ ደህና ነኝ የምትይው? አራ እንዲሲቅ ጠብቃኝ ነበር እንዴ እንዲሲቅ ብለህ ጠብቀህ ነበር? እያለቀሽ እኮ ነው ግን አውቀሻል እያላት ነበር። ያልሰማው መስሎሃል? ሁሉንም ነገር ሰምቻለሁ ስትለው መጥፎ የሰራ ምንድነው የሚባለው? የሰረቃ ማን ነው ሰረቃ ሲባል በብዙ ሰው መሃል እኔ ነው ተብሎ ወጥቷል፣ እጁን አውጥቷል ይባላል። ማን ነው የሰረቀው? ማን ነው የሰረቀው? እኛ አውቀነዋል ኤከሌ ስንለው በፊት በራሱ ጊዜ ይውጣ ሲባል ይሄ ተረት ነው። ያዛኔ እኔ ነኝ ብሎ ይቅርታ እኔ ነኝ ብሎ ከሰው በብዙ ሰው መሃል እሱ የሰረቀው ሰው ተነስቶ ወጣ ይባላል። አሁን ደግሞ ኪራ እንደዛ ሆኖበት ነገሩ ማን ነገረሽ ምን እያላ ያኔ ለጽናት እንደዛ ስላ ጽናትም ይኸው አንተ እኔ በእኔ የደበከው እያለ እኔን መስማቴ ሳይሆን ያደረከው ነገር ሳይሆን የኔ መስማት ነው እያሳሰበህ እያለው ብላ ተነስታ ወደ ክላሷን ጽናት እንደዛ ብላ ተነስታ ስትሄድ ወይኔ እቺ የሰይጣን ቆራጭ እንዳለች ያደረገችው ነገሩን ብሎ ይገድላታለሁኝ እንዲሁ አንገቷን ነው የሚቀላት አንገቷን ይቀላታለሁኝ ብሎ ኪራ በጣም ተናደዋል። ይቺም ሊና የምትባለው ውጭ ወጣ ነበር። ስትመለስ ደግሞ ወይኔ ፀሐይ እንዴት ነው የሚያቃጥለው ለካስ እኔ ውጭ መሎጣ ነው እንዴ እያለች ማጥታ ሶፋው ላይ ቁጭ ትላለች። ከዛ ኪራ ተናደዋል። አንቺ እያላት ነበር። ወዬ ተወኝ እኔ ፀሐይ ምን እያደረገኝ ነበር እያለችው ነበር። እሱም ደግሞ ይልቅ ቀዝቃዛ ቢራ ካላ ሄድና አምጣልኝ እያለች ነበር። ማርዝ እንጂ ላንቺ አሁን በዚህ ሰዓት ቀዝቃዛ ቢራ ያመጣልሻለሁ መስተሻል? ይቺ ሴትዮ ምን እየሆነች ነው እያለች ነበር። እሷም ደግሞ ኢትዮጵያ ውስጥ ቢቂል እያመረት ነው እኮ ግን ደግሞ አንድ ነገር እንትን የሚጠጣ ነገር የለም እያለች ነበር። አንቺ ሴትዮ ያመሻል? ኡፍ ምንድነው የምትለኝ? 3 ቀን ሞላኝ። አንድ ቀን ብቻ ልቀመጥና ከዛ ይሄዳለሁ። የሞላ ውሃ ይወስደሽ አንተ አሁንስ አበዛኸው እያለችው ነበር። አበዛሁት አይደል? ለጽናት ምንድነው ያልሻት? ምን ነግረሻት ነው እያላ ሙከዳውን አንስቶ ትራሱን አንስቶ ፊቷ ላይ ያደርጋል። ከዛ ደግሞ አንተ ሰውዬው አይኔ ልታወጣኝ ነው እንዴ? ቆይስ ምን አርጊ ነው የምትለኝ? ጭራሽን ቤቴ ውስጥ መቃም ጀመርሽ አይደል? አዎ ጀመርኩኝ። ምን ልትሆን ነው? ባልባል እዛ ምስትሄን እንዴ ቃጥ ብለሽ ውጪ እያላት ነበር። ኪራ አልወጣም፣ ሰይጣን አታምጪ፣ እባክሽን ውጪ ብዬሻለሁኝ፣ ውጪ እባክሽን፣ በቃ ዛሬውን ሊደርና ነገ ይሄዳለሁ ስትለው ውጪ ሲላት እሷም ደግሞ እባክሽን እውነቱን ልንገራ፣ በቃ የእያንዳንዱን ነገር ለጽናት ነው የሚነግራት፣ እውነቱን ይነግራታለሁ እያለችው ነበር። ኪራን በዛ ሰዓት ተናዶ ጎሮሮዋን እንቅ እያደረጋት ነበር። ልጅቷ ይህ ብላ ፍጥጥ ብላ አይኖቿን እንትን እያለች ከዛ እዛው ትቀራለች። በዛ ሰዓት ደግሞ ጽናት ከኪራ ከኋላ ትመጣለች። እንዴ ኪራ ምን እየሰራህ ነው? ምንስ እያደረክ ነው? ኪራ ምን እየተካሄደ ነው ትላለች ጽናት።
በዛ ሰዓት ኪራ ተናዶ እንደሆነ ይቺ ምን ደረጃ ምን እንደደረሰች አያውቅም። በቃ እንቅ እያደረጋት እንጂ ምንም እንደሆነች ምንም እንደደረሰች አያውቅም። ከዛ ኪራ እንቅ ካደረጋት ጽናት መጣች። ጽናት መጥታ ልጅቷን እንዲለቃት ተደረገች። ልጅቷን እንዲለቃት ካደረገች በኋላ ልጅቷ የለችም። በድንጋጤ ፌንት ነቅላለች። እንዴ በዛ ሰዓት ደግሞ አምቡላንስ እየጠሩ ወዳውኑን ሆስፒታል ይዟት ይሄዳሉ። እሷን ሆስፒታል እየወሰዷት እያለ ሰኒ ደግሞ ወደ ሜሪ ወደ ሰኒ ጋር ትሄዳለች። ሰኒ ግራ ማለት ሜሪ ግራ ቢገባትም ሰኒ ተደስታለች። ይቺ ልጅ ፌንት በመንቀሏ እንዲሁ ምን አላ እንቅ ቢያደርጋት ቢደፋት ነበር እያለች ነበር። ከሄደች በኋላ ሜሪ ሰኒ ምን ነው ደህና አይደለሽም እንዴ? እኔማስ አይሻለሁ ብዬ እንዲሁም ደግሞ የሆነ ነገር እነግርሻለሁ ብዬ እየመጣሁኝ ነበር እያለቻት ነበር። ሰኒም ደግሞ አይ ደህና ነኝ፣ ግን ደግሞ ማታ ስላልተኛሁኝ መሰለኝ እያለች ነበር። በቃ ስትረጋጊ እነግርሻለሁ፣ የሆነ ነገር እነግርሻለሁ ብዬ ነበር እያለቻት ነበር። ሰኒም ደግሞ ምንድነው ተፈጠረው? ችግር አለ እያለች ነበር። ችግር ሳይፈጠር ውሎ አድራል እንዴ እኛ ቤት? አይ በቃ መጀመሪያ አንቺ ተረጋጊ፣ በስልክ እነግርሻለሁ ስትላት አይደለም አሁን ንገሪኝ፣ ምንድነው? ጽ ብላ ምላሷን ሳትጨርስ ጽ ምን ሆነች ማለት ምን ተፈጠረ? ዛሬ ሊና በስልክ ስታወራ ሰማች። ታዳ ምን ሰማች? ሊና ሴተኛ አዳሪ ናት። አይ የእውነት አምላክ አንተ ምን ይሳናሃል እያለች ነበር ሰኒ። እንዴ የምን እውነት ነው ማለቴ ይሄንን ነገር ታቂ ነበር እንዴ እያለቻት ነበር። አዎ አቅ ነበርኩኝ። ልጅቷ ሴተኛ አዳሪ ናት። እንዲሁም ደግሞ ከኪራ አብሮ እየጠጡ አብሮም እያደሩ ነበር። ነገር ግን ደግሞ ይህንን ነገር ካወቅኩኝ አሁንም ወደ ጽናት ሊሄድ ብዬ ነበር። ግን ደግሞ ከሄድኩኝ ጽናትን እያየሁኝ ሳልናገር አልቀርም ብዬ ፈርቼ ነው ዝም አልኩት እንጂ ሁሉም ያውቃል እያለች ነበር ሰኒ። እንዴ ሁሉም ያውቃል ማለትሽ ማን ነው የሚያውቀው? ሁሉም ያውቃል፣ የማያውቀው የለም እያለቻት ነበር ሰኒም። ማለት ሜሪም ይሄ ነገር ግራ ቢገባትም ግን ደግሞ ናኦሙ ያውቃል እንደ ይሄንን ነገር እያለቻት ነበር። አዎ ሁሉም ያውቃል። እኔም ደግሞ ጽናት ቤት ላለመሄድ የወሰንኩኝ ይሄንን ነገር እየሰማሁኝ ደሞስ አልናገርም ቢል አይኗን እያየሁኝ መናገሬ አይቀርም ብዬ ነው የቀረሁት ትላለች ሰኒ። ሜሪ ጽናትን እቅፍ አድርጋ ጽናት ስቅስቅ ብላ እያለቀሰች ነው። ሜሪም ግራ ገብቷታል። እባክሽን ጽናት ተረጋጊ፣ ሁሉንም ነገር እኮ በእርጋታ ነው የምንደርሰው። ግን ደግሞ እንደዚህ ከሆንሽ ራስሽንና ራስሽን ብቻ ነው የምትጎጂው፣ ማንን ነው የምትጎጂ እየመሰለሽ ነው እያለቻት ነበር። ጽናትም ደግሞ ሜሪ እኔን ለማረጋጋት የምታደርገው ጥረትሽ እንደሆነ ገብቶኛል። ነገር ግን ደግሞ ተይኝ። ቆይ ግን እንዴት ነው የሚረጋጋው? እንዴት ነው እስቲ አንቺን በኔ ቦታ ሆነሽ አስቢው ነገሩን። ይሄ ነገር እንዴት ነው የሚያረጋጋኝ እያለች ስቅስቅ ብላ እያለቀሰች ነበር። ቆይ ግን አየኝ እስቲ እኔ የከተማ ሴት አልመስልም እንዴ? ኪራ ያኔ ከከተማ ሴት እኔ በምን አነስኩኝ? እኔ በኔ ምን አይቶ ነውስ ኪራ በኔ ላይ ሌላ ሴት እየደረባ እያለሁ? እሷስ ደሞስ ብትሆን ከኔ ምን ተሽላ ነው እሷን እንደዛ ከሷ እንደዛ ሊሆን ቻለው ብላ ጽናት ስቅስቅ ብላ እያለቀሰች ነበር። በዛ ሰዓት ሜሪም ግራ ቢገባትም በቃ ለኪራ ልደውልና ኪራ ይምጣ እንዴ እያለች ነበር። ኪራ የት ነው የሚመጣው? እባክሽን ከቻልሽ እንዳይመጣ፣ እንዲሁም ዛሬ አይኑን ማየት ራሱ አልፈልግም ስትል ይቺ ሊና ነው ማናት የምትባለው ትመጣለች። ከመጣች ደግሞ ጽናት ውጪ ብላ ትራሶን አንስታ ፊቷ ላይ እየወረወረች ነበር። እንዴ ይቺ ልጅ ምን ሆና ነው ይቺ እንዴ ብላ ግራ እየገባት እያለ ምን እያላችሁ ነው ግን እናንተ ስትል ደግሞ ጽናት እዚህ ቤት ሁለተኛ አይንሽን ማየት አልፈልግም፣ እባክሽን ውጪ ብዬሻለሁ ውጪ እያለቻት ነበር። በዛ ሰዓት ደግሞ ሜሪም ውጪ ብለሻለች አይደል? በቃ ተነሽና ሂጂ እያለቻት ነበር።
እዛው ደረጃ መካከል ቆማ ደግሞ አይሊና 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 ብላ በራሷም ራሷ እየተናደደች ነበር። በዛ ሰዓት ስልክ እያወራች ነበር። ስልክ ስታወራ ምን እያወራሽ ነው? አይ ምንም ብላ ግን በቃ መድኃኒት ነበረኝ ያንን ነው እያወራሁኝ። የምን መድኃኒት? የምንድን ነው መድኃኒትስ? አመሰግናለሁ ግን መድኃኒቱ ዶክተር እየሰጣኝ ነበር። ምንድን ነው መድኃኒቱ? አይ ግን ሰው ሲያለቅስ በቃ ውስጤ ይረበሻል፣ ለዛ ነው። ጽናትን አይተሽ ነው አይደል እያላት ነበር። አዎ ግን በምን እንደምታለቅስ ታውቃለህ እያለችው ነበር። ባንቺ ነው። በምን ታለቅሳለች ይመስለሻል? ባንቺ ነው። እስካሁን ዝም ብዬ ሰማሁሽ፣ ዝም ብዬም አየሁሽ። ነገር ግን ደግሞ አንቺ ከቻልሽ ከዚህ ቤት ለመውጣት እንዲሁም ደግሞ እንትን ለማለት ሞክሪ። በቃ ጨርሻለሁ ብለዋት እሷ ፎቅ ይሄዳል። እሷ ደግሞ ታች ሆና ደረጃው መካከል ላይ ሆና እንዴ እነዚህ ሰዎች ሁሉም አውቀዋል ነው እንዴ? ያ ጋጋማ ቅዱስ ብቻ እንደ ይናገር። አሁን እኔ ምንድነው ማደርገው? ምንድነውስ የሚሆነው? እንዴት ነውስ የሚሆነው? ኦፍ እያለች ነበር። እቺ ማናት? ሊና የምትባለው ማለት ነው። ሊናን ደግሞ ከሆስፒታል መልሶ ቤት ያመጧታል። ቤት እያመጧት እያለ ሁላችሁም ሲሙኝ፣ ከዚች ቤት ንቅንቅ አልልም። ሁላችሁም ሲሙኝ፣ እስካገገም ድረስ የትም መሄጃ የለኝም፣ የትም አልሄድም እስካገገም ድረስ። ከዚህ በኋላ ማንም እኔን እንዲያወራኝና ማንም የሆነ ነገር እንዲለኝ አልፈልግም። ቅድም እንዳልኳችሁ ማንም ውጪ እንዳይለኝ ብላ ነበር። በዛ ሰዓት ደግሞ ኪራ ግን ይወልሽ አንቺም ቢሆን ምንም ነገር ላለማውራትና ምንም ነገር ላለመፍጠር ሞክሪ እያላት ነበር። ጽናት በዛ መሀል ደግሞ በቃ አንቺም እኮ እሱ የሚለሽን ስሚ፣ እሱን የሚያናድድ ነገር አትስሪ እያለች ነበር። ኪራ ማለት ጽናት በቃ አሁን ብላ የምላስዋን ሳትጨርስም ሰኒ በዛ ሰዓት አንቺን እኮ ጎሮሽ ሳይሆን ሚላስሽ ነበር የሚቆርጥልሽ ብላ እኔ በዚህ ድራማ መሀል ሰኒ በጣም ነው የምትመችኝ። ነገሩ ሁላ ቶሎ ቶሎ ነው የሚገባት ማለት ነው። ሌሎቻቸው ዘግይቶ ነው ነገር የሚገባቸው ከነ ጽናትም ከነ ሜሩም። ግን ደግሞ ሰኒ በጣም ጎበዝ ናት። ደስ ትለኛለች። የሆነ አለ አይደል በቃ የሆነ ነገሩ ቶሎ ይገባታል ማለት ነው። በዛ መሀል ደግሞ በቃ ብሎ ኪራም ተነስቶ ይሄዳል። ሜሪም ተነስታ ትሄዳለች። ሰኒ እና ይቺ ሊና የምትባለው ሁለታቸውን ይቀራሉ። አንቺንማ አንገትሽን ሳይሆን እንዲሁም ምላስሽ ነበር ቆርጦ መጣል ነበረበት እያለቻት ነበር። ግን ደግሞ አሁን የት ነው የሚተኛው? እዚህ ሶፋው ላይ እንዴ? ሰራሚኮን ይሻለሻል እንዴ? ሰራሚኮ በሶ ትተኛለሽ እንዴ? ይህንን ጠረጴዛው ትንሽ ራቅ ላድርግልሽ እንዴ? እያለቻት ነበር ሰኒ። ከዛ የሚቀጥለው ኪራ ሁሉንም ሰብሰብ አድርገዋል። ጓደኞቹ በዙሪያ ያሉት የሚወዳቸው እንዲሁም ደግሞ የሚወዱትን ዛሬ ሁላችሁንም የጠራኋችሁ ሁላችሁም የመጣችሁ አንድ ነገር ሊጠይቅ ነው። በእናንተ ፊት ጽናቴን ይቅርታ ሊጠይቃት ነው። ጽናቴ እባክሽን ይቅር በይኝ፣ ይቅር በይኝ እኔ በድዬሻለሁኝ እያላ ጽናቴን ይጠይቃል። በሚወዳችሁና በምትወዱኝ እናንተ ፊት ኪራቴን ጽናቴን ይቅርታ እያላት ነበር። በዛ መሀል ደግሞ ጽናት ኪራ እኔና አንተ የፍቅር ጉዳይ ስንጀምር ሰው ሰብስበን አይደለም እየጀመር ነው የነበረው። ነገር ግን ደግሞ አሁንም ይሄንን ሰዎችን መጥራትም አይጠበቅብህም ነበር። ስለዚህ ግን ስለጠራሃቸው ለኔ ብላ ስላመጣሃቸው አመሰግናለሁ። እኔ ቅርብ ይያለሁ እያለች ነበር።
በዛ መሀል ደግሞ ይቺ ሊና የምትባለው ግን አሁን እኔ እኔ እንትን ነኝ ግን ደግሞ አንተ አፈቅርሃኝ አይደለም። ነገር ግን ደግሞ ብታፈቅርና የሌላ ሰው የሌላ ሴት ፍቅር ቢይዛህና ይቺ አሁን ጽናት የዛኔ ልታብድ ነው እንዴ? አሁን እኔን አፍቅርሃኝ አይደለም ምንም ነገር ብለሃኝ አይደለም እያለች ነበር። ነገር ግን ደግሞ በዛ መሀል ጽናት ጮክ ብላ ጮክ እያለች ሁላችሁም ስሙ፣ የዛን ቀን ማታ ኪራ ምንም እየሰራ ነገር አይደለም፣ ምንም እያደረጋ ነገር አይደለም። ቆይ አንቺም ራስሽን ታውቂያለሽ፣ ለምንድን ነውስ መዋሻት አስፈለገሽ? የዛን ቀን እኮ ምንም እንዳልሰራችሁ በስልክ ስታወሪ ሰማሁሽ። ቆይ ግን የኛ ህይወት መበጥበጥ፣ በእኛ ህይወት ጣልቃ መግባት፣ ይህንን የሚታየው ፍቅራችን መበጥበጥ ምን አደርግልሻል? እንዲሁም ደሞስ ምን ይሰራልሻል? ብላ እንትና ጽናት ልታለቅስም እየሞከረች ነገር ግን ደግሞ እንደምንም ብላ ነገሩን ወደ ውስጧ ዋጥ እያደረገች ቆይ ግን ምንስ ብናደርገሽ ነው እያለች እንደው ስትጨርሰው በራሱ በዛ ሰዓት ነው እንዴ እውነት ነው እንዴ ይሄ ነገር አንቺ ብሎ ያችን ይቆጣታል። ከዛ መሀል ደግሞ ኪራ እውነት ነው እንዴ ግን ምንም አልሰራሁኝም እንዴ ውስጤ ራሱ እየነገረኝ ነበር እያላ ነበር። ያቺም ደግሞ ያዛኔም እኔ ግን አላስታውስም ስለሰከርኩኝ አላስታውስም። ነገር ግን ደግሞ ጽናት ላይማ ይሄንን ነገር አላደርግም፣ ጽናት ላይማ ይሄንን ነገር እንዲህ አላደርግም፣ ጽናት ላይማ ይሄ ነገር አይገባም እያላ ሲያወራ አምሽቶ ነበር አድሮ ነበር እያለች ነበር። ይቺ ማናት ሊና የምትባለው ማለት ነው። በዛን ሰዓት ደግሞ ሰኒም እንዴ ነው እንዴ ነገሩ እንደዛ ነው ብላ ይቺን ልጅማ እንዲሁ ፊት አደርጋታለሁ ብላ ተነስታ ዘላ ስትሄድ ነይ ቁጭ በይ ቆይ እንደዛ አይደለም ተረጋጊ እንጂ ተረጋጊ ቀስ ማለት አስፈልጋለ ምንም ነገር እያላት ሰኒ በተነሳችበት እጇን ወይም ደግሞ ይዞ ያስቀምጣትና እንደዛ አይደለም እያላት ቆጭ ተመልሳ ቆጭ ትላለች። ነገሩ ይሄን ይመስል ነበር። የሚቀጥለው አብረን የምናይ ይሆናል። የጽናትና የኪራ ነገር ኪራ ይሄን ጽናት በድጋሚ ተሰበረች እንዴ ብለን ነበር። ነገሩ በዚህ ልክ ከሆነ ጽናት ምንም አትሆንም። ያው ኪራም ደግሞ ለጽናት ታማኝ ይሆናለው ባለው መሰረት ታማኝ የሆነ ይመስለኛል። እስቲ በሚቀጥለው ክፍል ደግሞ አብረን የምናይ ይሆናል። ለዛሬ ይበቃናል። ባያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ሁላችሁንም እጅግ አመሰግናለሁ።